እሺ ቀጥል ወንድማችን። እሺ እኔ ያው ከዚህ በፊት ቆይቷል ግን አውርቼ ነበርና ያው አንድ ሶስት አመት ምናምን ይሆነናል ካወራን ባል እና ገብቼ ነበር አንድ ከሶስት አመት በፊት አካባቢ። ያው ተማሪ ነን። ልጃችን እንዲህ ኦቲዝም አለበትና በሱ ጉዳይ ትንሽ አውርተን ነበረ እና ያው መንፈስ ምን እንደሆነ ገልጸህልኝ ሰዓት እንዳልይዝብህ ነው ወደኋላ ልሂድ። ከዛ በኋላ አሁን ከሶስት አመት በኋላ ያለውን እንገርህና የዛን ጊዜ ያው ትምህርቱንም ስለምናውቅ ሞርን ያውቅ ነበርና እሷንም እየገፋፋው አስገብቼ በዛ ምክንያት ያው እየበረታን ሄድንና ያው ለቅዱስ ቁርባን በቅተናል። እግዚአብሔር ይመስገን። በጣም ደስ ይላል። እሺ እና አንድ እንትን ልንቆርብ ፕላን አድርገን ያው በዚህ ቀን ብለን ልንቆርብ ስንል ያው ለእንትን ኪዳን ለማድረስ ልንወጣ ስንል ያው ፔሬድ መጣና እንትን አላት እሷን ቀኑን አበላሸብን ማለት ነው። አይ በቃ አይዞሽ ያው መንፈሱ ነው ምናምን ብዬ አስተባብዬ በሚቀጥለው ሳምንት አደረግንና እንጨረሰን። ግን የዛን ዕለት ያው ፔሬዷ ስለመጣ መሄድ ስለማንችል በቃ እንተኛና ያው የቅዳሴ ሰዓት እንደርስ ልጆቹን እናቁረብ፣ እኛ እንኳን ባንቆርብ በቃ ልጆቹን እናቁረብና በቅዳሴ ሰዓት እንሂድ ብለን በቃ ትንሽ እንተኛ ምናምን ብለን ሽልብ አረገን። ሁለታችንም ሶፋ ላይ ቁጭ እንዳልኩ ሽልብ አረገኝና ወዲያውኑ ህልም አየሁና እነሱ ቤት ይመስለኛልና ሰሌን ነገር አንጥፈን ተኝተናል እና ከስር እርጥበት ሲኖር ምንድን ነው የሚቆነጥጠኝ ነገር ምናምን ብዬ እንዲህ ሰሌኑ ስገልጠው እርጥበት አለው። ከዛ ግልጥ ሳረገው ምንድነው ትናንሽ ጉንዳኖች አሉ። ቀሰቀስኳትና ትናንሽ ጉንዳኖች አሉ ምንድናቸው? ቆንጠጥ አረገኝ። ከዛ ስገልጸው ይሄ 100 ግራም የሚባልና ይሄ ደግሞ የመሬት ትል የሚባል ረዥም አለ አይደል? እና ሁለቱን ገደልኳቸው ተነስቼ ሁለቱን ገደልኳቸውና ትናንሽ ጉንዳኖች አሉ። ይሄ ግን ብዙ ናቸው ወይ የሆነ ስጋ ነገር አስቀምጭና ሲሰበሰቡ ግዳያቸው አልኳትና በዛ ነቃውና ምንድነው ለምንድነው ቤታቸውን አያጸዱም እንዴ ምናምን ብዬ ወደ ውስጥ አወራውና በዛ ሰዓት ብንን አልኩት እና ያው ትንሽ ነገር እንድትነግረኝ ነው። አይ ነው ችግሩ ያው ከነሱ ጋር እንዳለ ነው የገባኝ። ግን ትንሽ ሀሳብ እዚህ ጋር ብሰጥ እስቲ ህልሙን አንዴ አሁን እኮ ተምታተው ህልሙን እና ኖርማል እያወራ ወደ ህልሙ ስለገባህብኝ መለየት ከብዶኝ ነው። እሺ በቃ ኦኬ ህልሙን ብቻ ልንገርህ። አዎ ህልሙን ብቻ። እሺ ህልሙ እነሱ ቤት ተኝተን እነማን ቤት? የባለቤቴ ቤት አገር ቤት ሄደን ነው ይሄንን ያየሁት። የዛን ጊዜ ማለት አገር ቤት ሄጄ ነው የቆረብኩት። ምክንያቱም እዚህ ልጆች ስላሉ የሚይዝልን ምንም ስለሌለ አይመችም። እሺ ውጭ ነው የምንኖረው እና አሁን የበስራተ ገብርኤል ጊዜ ማለት ነው። እሺ እና የዛ ሰዓት ያው እሷ እንዳልኩ ልንቆርብ ስንል እንደዚህ ሀፕን አረገባት አልኩ አይደል? ስለዚህ አሁን ያቺን ቅዳሴ እስኪጀመር በቃ ትንሽ ናፕ እንውሰድ ብዬ በተኛውባት ሰዓት ነው ህልሟን ያየሁት ሌሊት ላይ። ህልሟን እነሱ ቤት የተኛን። እሺ ህልሟ እነሱ ቤት የተኛን ይመስለኛል። መሬት አንጥፈን መሬቱ አፈር ይመስለኛል እና መሬት እርጥበት ሲኖረው የሚይዙ እንደዚህ እንደ ትላትል ነገሮች የሉ እንደሱ እና እጄን የሆነ ነገር ኮስኮስ ቆንጠጥ አደረገኝና ብድግ አልኩኝ እና ሰሌን ላይ ነበር የተኛ ነው። ሰሌኑን ገለጥኩት። ስገልጠው 100 እግር አንድ ደግሞ ይሄ የመሬት ትል የሚባል ረዥም አለ። ከዛ ደግሞ ትናንሽ ጉንዳኖች አሉ። ከዛ እነዚህ ናቸው እንደሚቆነጥጡን አልኳትና ይሄ 100 እግሩንና የመሬት ትሉን ገደልኩት እኔ። ጉንዳኖች ግን በዛት ስላላቸው ትንንሽ ሆኖ በዛት ስላላቸው እነዚህ ግን ተገለው እንትን እንዳይሉ የሆነ ስጋ ነገር አስቀምጪና አጥንት ነገር ሲሰበሰቡ ግዳያቸው አልኳት።
እና ነቅ አዎ በህልም መሬት ላይ መተኛት ጥሩ ነው ይባላል። መሬት ላይ መተኛት መሬት ላይ ተኝታችኋል ያያችሁት? መደብ ላይ ነው መሬት ላይ? አዎ መሬት ሰሌን አንጥፈን በቃ መሬት በህልም ነው አይደል? አዎ በህልሜ ነው። በእውን የተኛችሁት አልጋ ላይ ነው? በእውን የተኛ ነው አልጋ ላይ ነው። ሶፋ ላይ ነበረ በቃ የተኛሁት። በእውን ሶፋ ላይ ነው የተኛ ነው። ሰውን ለብቻ አንድ ሶፋ ጋር እኔም ሶፋ ጋር ያው ተነስተን እንትን ሀፕን ስላደረገባት በዛ አሁን ቀጥታ ሰዓቱ እንዳይሄድብህ ነው። እሺ በእውን የተኛችሁት ሶፋ ላይ ነው አይደለ? አዎ በህልም የተኛው ደግሞ መሬት ላይ ነው፣ ሰሌን ላይ። ሰሌን ላይ። አዎ ባለቤትህ መሬት ላይ መተኛቷ እዛ ቤት ውስጥ ያገኛት መንፈስ እንዳለ ያሳያል። አጠቃላይ የቤተሰብ የዛር መንፈስ እንትኖቹ መቶ እግር የሚባለው ሌላም እንስሳት የሚባሉት የሰላቢ መንፈስ ናቸው ብዙ ጊዜ። ይሄኛው ግን ጉንዳን የሚባለው ደግሞ የቤተሰብ ዛር አጋንንት ናቸው። እዛውን ያገኛት እዛው ያላትን ደግሞ አንተ እንድታራግፍ ነው የነገርካት እና የቤተሰብ ዛር መንፈስ መራገፍ እንዳለበት እሱ ነገ ከነገ ወዲያ ችግር እንደሚፈጠር የትዳር ላይ ገንዘብ ምንም እንደሚሰልብባት የልጆቿም ላይ ደግሞ ጉዳት እንደሚያደርስባት ማሳያ ነው። እንቅጩን ያሳያል። ስለዚህ እዚህ ላይ ትንሽ ምክር መበርታት እንዳለባት ነው። ቶሎ መቅረብ ህልሙን የፈታውልህ ግን ትክክል ደግሞ የሚፈታልህ ደግሞ ያላችሁበትን ደግሞ ሁኔታ ንገረኛ። ህልሙ ቀጥታ ብቻ ነው ልፈታ የምችለው ህልሙ የሚያሳየው ሚስትህ የቤተሰብ የዛር መንፈስ አለ፣ እሱን ማባረር እንዳለባት ነው የሚያሳየው። መያዝ ማስወገድ እንዳለባት እንደዛ ነው የነገርካት አንተ። ግን አሁን ያላችሁበት ሁኔታ ደግሞ ንገረኝና እኔ ተጨማሪ ሀሳብ ልንገርህ። ያለንበት ሁኔታ አሁን ከአንድ 3 ወር ይሆነናል። በቁርባን ያለ ነው። ያው ልጃችን ኦቲዝም ስላለበት በሱ ነው በጣም እየበረታንም የመጣ ነው። እግዚአብሔር ይመስገን። ያው እና አሁን እንደዚህ ጸሎት እናደርጋለን። ያው ከልጆች ጋር ስለማይመች እየተፈራረቅን ስለሆነ ስራ የምንሰራው የአንድ ላይ አንጸልይም። ያው እኔም በሰዓቴ እሷም በሰዓቷ ነው ጸሎት የምታደርገው። እንሰግዳለን በሚመች ሰዓት። ያው ከልጆች ጋር ሲመች ቅዱስ ቁርባን እየወሰድን ያለ ነው። እሱ እንዳለ ሆኖ በአንተና በእሷ መካከል ያለው ሁኔታ ንገረኝ። ስትጸልዩ ልዩነታችሁን፣ እሷ ላይ የሚታየውን ባህሪ እንድትነግረኝ ፈልጌ ነው። ይሄ ስለ ቆረጥ ነገር በጣም እግዚአብሔር የተመሰገነ ይሁን። እንኳን ለዚህ አበቃችሁ። ግን ምክንያት የሆነ ምንም እንኳን ልጃችሁ ቢሆንም ሌላኛውን ስሜታችሁን ደግሞ ለሰው የማትነግሩት ስሜት አለ መቼም። ምንም ለሰው የማንነግረው ስሜት የለም። ምንም የተጋለጠ ነገር እንደዚህ በይፋ የወጣ ነገር የለም እና ሱባኤ እንግባ ብለን ሱባኤ ገብተን እኔ ያየሁት አለ፣ እሷም አልታያትም። እኔ ግን ሱባኤ ገብቼ ያው ጻፍኩና ስለ ልጄ ጉዳይ እንደሆነ መድኃኒዓለም እጁ ላይ አድርጌ 3 ቀን ሱባኤ ገባው። ያንን ሱባኤ በግልጽ ነው በቃ መድኃኒዓለም በጥላ መልክ እንዲህ ዱላ ይዞ ወርዶ ልጅህን እምርልሃለሁ ይለኛል እና መጥቶ ልጅህን እምርልሃለሁ፣ አይዞህ ልጅህን እምርልሃለሁ ብሎኝ ተመልሶ ወደ ላይ ሄደ። ከዛ ያው እኔ ስቅስቅ ብዬ አለቀስኩና ግን ከዛ ስነቃ እምባ የለም። ብንን ስል እምባ የለም። እንዲህ ያው ሁሉ ያለቀስኩት ወዴት ሄደ ምናምን ብዬ ያው አንዳንዴ ብንን ብለህ ያንን ያየሁት መቼ ነው ምናምን አላውቅም፣ ግን ያው እንደሚምርልኝ ነግሮኛል። እግዚአብሔር ይምርልህ ልጅህን። በህልምህ አልቀሰህ ስትነቃ እምባ ከሌለ ወይም ደግሞ ሀዘኑ ምንም ስሜቱ አንተ ላይ ከሌለ ነፍስህ እጅግ በጣም በዚህ ጉዳይ ላይ ተጎድታለች፣ በጣም አዝናለች ማለት ነው። ይሁን ብለህ የተቀበልከው ነገር ሆኖ እንጂ ውስጥህ በጣም ያዘነበት ጉዳይ ነው። በዚህ ጉዳይ ሚስትህን የተናገርካት ነገር አለ? ኃይለ ቃል ይሄ ነገር ልጁ የመጣብን በማን ዘር ነው? በእኔ ነው በአንቺ ነው የሚል ኃይለ ቃል የተናገርካት ነገር አለ? አይ አልናገርም። እንደዚህ እኔ እንዲህ ወደ ውስጥ የማወራ ነኝ እንጂ እንዲህ አውጥቼ የምናገር ሰው አይደለም። ወደ ውስጥ የምታወራ ሰው እንደሆንክ ነው ህልሙ የሚያሳየው። ስትነቃ ኖርማል ነው ስጋ፣ ወደ ውስጥ ግን ነፍስህ በልጁ እምርልሃለሁ ያለህ እኮ ያስጨነቀህ ያ ስለሆነ ነው። በህልም ባይዘዌ አንድን ጉዳይ ካየ ነው ያ ነገር በጣም ጭንቀት ሆኖብናል ማለት ነው፣ ሀሳብ ሆኖብናል ማለት ነው። እሱማ የዕለት ሀሳባችን እድሜያቸው ሲጨምር ያው እየተጨነቅን እንሄዳለን። ወደ 7 ዓመት እየሄደ ነው እና ያው እስካሁን አያወራም። ያ ያስጨንቀናል እንደ ወላጅ።
እግዚአብሔር ይማርልህ፣ አይዞህ፣ ያወራል። ግን ባለቤትህ ላይ እንምጣ። አንተም ላይ እመጣለሁ። አንተ ጋር ነው ወይስ እሷ ጋር ነው ገንዘብ አባካኝነት ያለው? ገንዘብ አናባክኝ፣ ተነጋግረን ሁለታችሁ ተነጋግረን ላይክ ስለሆነ መፍትሄ ፈልግ አይደለ? አይ ነው ምንም መስፈራው አይደለም። አረ እንደው እንደዛ አይደለም። እናቴ አባት ልጅ አይደላችሁ? ከሁለት አንዳችሁ ልጅ አይደለም። አይ ብር የምናጠፋ አይደለም። ተነጋግረን በቃ ይሄ መሆን አለበት፣ ይሄ ከበዛ ይሄ ይቀነስ ምናምን። ትዳራችን በጣም ሰላም ነው። በጣም በቃ በትዳር ተክሻለሁ። መልሰው ነው ግን የሚያሳየው እኔ ከህልሙ ተነስቼ ነው፣ ሌላ ነገር አልኩም። የሚያሳየው ቤታችሁ እናንተ ጋር በተለይ ባለቤትህ ላይ ሆኖ አድፍጦ ሊያጠፋ ያሰበ መንፈስ እንዳለና የሆነ ችግር ሊፈጠር ያሰበ መንፈስ እንዳለ ያሳያል። የልጆቹን መታመን በዛ በኩል ሊሆን ይችላል። ወይ ምናልባት የሚጠቅም ነገር መስሏችሁ እየከፈታችሁ እየከሰራችሁ እየዘጋችሁት ጠቃሚ ሀሳብ መስሏችሁ የምትከፍቱት የተለያየ አይነት የሥራ መስክ እሱ ራሱ ስትዘጉትና ስትከፍቱ ተስማምታችሁም ቢሆን ሀሳቡ ከአንተ ምን ከሆነ የመጣው አንተ ጋር ነው የሚያባክነው። እሷ ጋር ከሆነ ሀሳቡ ያለው የቢዝነሱ ሀሳብ ስትከፍቱትና የምትከስሩ ከሆነ ወይም በአጠቃላይ ስራው እየሰራችሁ ይጠቅማል ብላችሁ የምታደርጉት ነገር ኪሳራ ውስጥ የሚከታችሁ ከሆነ ሀሳቡን የሚያፈልቀው ሰው ጋር ነው ሰላቢ መንፈስ ያለው ማለት ነው። ምናልባት ይሄን እኔ ህልሙን ነው እየነገርኩ ያለሁት። ህልሙ ይሄን የሚያሳየው እና ብዙ ላስጨንቅ አልፈልግም። ሌላ ጥያቄ ካለ ጠይቀኝ። ሌላ ጥያቄ እህቴ በጣም ያው በዚህ ጉዳይ በጣም ትጸልይልናለች። ሱባኤም እያያዘች በደንብ ፋይት ታደርጋለች፣ ጸሎት እያደረገችልን ማለት ነው። እና እሷ ያው በደንብ ቶሎ ቶሎ ታያለች። በህልም መልክ ሳይሆን እንዲህ በቃ እንዴ አናግራኝ ነው የምትሄደው መቤቴ ምናምን ነው የምትለው። እና ይሄ የጓደኛ ምንትን ልጃችሁ ላይ ችግር እንዳለ እና በቃ በሂደት ያው ህልሙ ቀጥታ ሳለችኝ ያው እቃዋን እየሰበሰበች ነው እየሄደች ነው ምናምን አለች። መጨረሻ ላይ ግን እሷን ቆይ እግርሽን ነው የምሰብርሽ ብሎኝ ሄደ ብላኝ እንዳለችው ከ3 ቀን በኋላ ወለም አላትና እግሯን ተሰበረ። ያው ለኛ በጣም ተቆጣለች። አሁን ተምታታብኝ ኖርማል ወሬ ይመስለኝና ከዛ ህልም ነው የምትነግረኝ እንደዚህ አለኝ። መንፈስ ነው ያወራው ወይስ ህልም ነው? ኖ በህልማ ነው እኮ። እሱን ለይልኝ እኮ አሁን እኮ ግን ኤግዛክትሊ ግን በህልሟ ያየችውን እግሯን ሰበራት። ኖ እግርሽን ነው የምሰብረው አለኝ ስትል ማን እንደሆነ እየነገርከን አይደለም። በህልም መንፈስ ነው ወይስ በህልም ነው የሚለውን አልነገርከንም። ወይ ምናልባት እየነገርከን መስሎህ ሊሆን ይችላል። እሺ ንገረኝ። አሁን ጓደኛዋ ንገረኝ። አዎ በጣም ትጸልያለች። በልጃችን ጉዳይ ትረዳኛለች ማለት ነው። እሺ እና አሁን ልጅ እንዲህ ይሆናል ትንሽ ለውጥ ያመጣል እያለች ትነግረኛለች። በምታየው ነገር የምትለው ጥሩ ነው። ከዛ ጓደኛ ናት ጠይም ልጅ እንዲህ ነገር ናት ያደረገችባችሁ፣ ግን እቃዋን እየሰበሰበች ነው ልትሄድ ነው ምን እያለች ትነግረናለች። አሁን ያንን ለእኛ በምትጸልይ ጊዜ እዚህ በር ላይ ቆማ እንዲህ ብላኝ ሄደች። ቆይ አንቺን ብቻ እግርሽን ነው የምሰብርሽ ብላኝ ሄደች። በሂደት ነው ይሄ ግን በተለያየ ቀናቶች የምታያቸው ነው። አንዴ የምነግርህ መጨረሻ ላይ ግን እግርሽን ነበር መስበር ብላኝ ሄዳለች እንዳለች ብላኝ ይሄን ነግራኝ ጨረሰች። ከ3 ቀን በኋላ ግን በውን እግሯን ሰበራት። ያቺ ጓደኛችሁን ማለት ነው? እህቴን የምትረዳኝን። አዎ የዛች እሱን ነው እንድትለይልኝ የፈለኩት የሚስትህን እኮ መስሎኝ። እሺ እና ተሰብራ ያው እንደገና ታስራ ነው የምትለኝ። ይሄ ለምን ሆነ ነው የምትለኝ? አዎ እና ያ መንፈሱ ነው እሷን አታክ ያረጋት ለኛ ብላ በምትደክመው ወይስ ምንድነው? እቺን ብታወራለህ በቃ ለሰውን ስታግዝ ሁልጊዜ እናገራለሁ እኮ ሰዎችን ስናግዝና ስንረዳ የእነሱ መንፈስ እኛ ጋር መጥቶ ያጠቃናል አለው አይደል? ልክ እንደዛ የጓደኛ የባለቤትህ የጓደኛዋ መንፈስ ባለቤትህ ላይ አለ። መንፈሱ ደግሞ ከጓደኛዋ ስለመጣ የሚያወራው ልክ እንደ ጓደኛዋ ሆኖ ነው። ግን እህትህ የምታየው በምንድን ነው? በህልሟ ነው የምታየው? ያ በህልሟ ነው የምታየው። እንግዲህ መቼም ባለቤትህን አትምከሪያት ማለት አይቻልም። ጥሩ ነው ምክሯ። ግን ባለቤትህ ላይ ያለው መንፈስ ያልታሰረ መንፈስ ከሆነ መጥቶ እህትህን እግሯንም እየሰበራት ያለው ያልታሰረ መንፈስ አለ ማለት ነው። ያ ያልታሰረ መንፈስ መኖሩ ደግሞ ልጆችህም ቶሎ እንዳይድኑ ምክንያት የሆነው እሱ ሊሆን ይችላል። ማ ላይ ሆኖ ነው ታዲያ እግሯን የሰበራት?
እህትህን ከመከረቻት ማነው ሚስትህን ከመከረቻት እህትህ አይዟችሁ ይድናል ልጃችሁ እያለች ተስፋ የምትሰጣችሁ ከሆነ ልጁ እንዳይድን ሚስትህም እንዳትነቃ መንፈሱም እንዳይያዝ ከሚስትህ ላይ ተነስቶ ነው መጥቶ እህትህን በህልም አሳይቶ በእውን የሰበራት። ከየትም ሌላ ሊመጣ አይችልም። ከዛች ከጓደኛችሁ መጥቶ ሳይሆን እዚሁ ያለው ነው የሚሰብራት። ያ ደግሞ አልታሰረም አልተያዘም ማለት ነው። ሜቢ ልጅህ እንዲድን ብቻ ትኩረት ስታደርግ መንፈስን ማሰር ረስተህ ሊሆን ይችላል። ምናልባት የዘላለም ህይወትንም አሁንም የተቀበልከው ቅዱስ ቁርባን የተቀበልከውም ልጅህ እንዲድንልህ እስቲ በዚህ መስመር ከሄድን ይድን ይሆን ወይ ብለህ አስበህ ሊሆን ይችላል። እና ነገሮችን ምናልባት ብሪፍ ብታደርግልኝ ደስ ይለኛል። ያ አንድ ልክ ነው። በእሱ ጉዳይ ነው እኛም የቆረብ ነው ልጃችን ይድንልናል እና ውስጤ ማሸት ጀመረ። ላይክ ቁርባንን ማሸት ከውስጥ የሚመጣ እንደውም ከኔ መጥቶ ነው በቃ ኖ በዚህ ቀን በዚህ ወር ሄደን እንደዚህ ማድረግ አለብን ብዬ ተነሽ ብያት፣ ያው ወደ ሀገር ቤት መተን ከዚህ በፊት ጠይቃኝ እሷ አይ ስፈልግ ነው የማደርገው አንቺ ባልሽኝ ሰዓት ሳይሆን እኔ ስፈልግ ነው የማደርገው ብያት ከኔ ነበር። ከዛ በቃ ዝም አለችኝ። እኔ ዝም ብዬ ያው ጸሎት ምን ሳረግ አንድ ጊዜ ምን ሆነ ቁጭ ብዬ ለምንድን ነው ልመቤቴ ልጄ እንደዚህ ሆነው ብዬ እንዲህ ስዕል አድኖን እያየው እያናገርኳት ወዲያው መልስ ሰጠችኝ እና እንዴ በሱ እኮ ነው ገነት የገባው አለችኝ። እዛው መልስ ተመለሰልኝ። ለካ ዝም ብዬ ነው ምናምን ብዬ ወዲያው ተመለስኩና እንትን አልኩኝ። ግን ይሄ ነው ለሱ በሚል ነው ትክክለኛ ወደዛ የኔ እምነት በዛ ነው ወደ ቁርባን የሚሄድኩት እና ሁል ጊዜ አምስታችንም አንድ ቀን ብንቆር ይሄ ልጅ ለውጥ ያመጣል እላለሁ። ግን ካለን ሁኔታ ያው ውጭ ሀገር አይመችም ልጅ የሚይዝልን ምናምን ያስፈልጋልና በዛ ምክንያት ግን በተለያየ ቀን ነው የምንቆርበው እና ያ ምናልባት እንትን ሊኖር ይችላል። ኦኬ። ስለዚህ ምናልባት ልጅህ ኦቲዝም ሆኖ ባይወለድ ኖሮ ትቆርብ ነበር? እውነቱን ለመናገር ምን ማሳቡም የለኝም። መንፈሳዊ ህይወትን ይሄን የምናስተምረው ትምህርት የለኝም። መንፈሳዊ ህይወትም የለኝም። ያው ጀስት ኖርማል ክርስቲያን እንደምትላቸው እንደዛ ነኝ እንጂ በቃ አርብሮ መጾም ብቻ ነው እንጂ ብዙ ሌላ ነገር የለብኝም። ስለዚህ ልጅህ በውጭ ዓለም ደግሞ ስትኖር በጣም እንትን ነው ያው ስጠፋ በዛው ነው የምጠፋው። መጥፎ ነው። ስለዚህ ልጅህ በስጋ ቢታመም መዳኛ ሆኗል ማለት ነው። በትክክል መልስ ተሰጥቶኛል። ስለዚህ እግዚአብሔር ወደ ቤቱ ሲያመጣን በጥቅስ እንደማንመጣ በተለያዩ ስፍራ እንደማንመጣ ሲያውቅ በዚህ በኩል ሊያመጣን ሊሆን ይችላል እና ይኸው እኔ መጥቻለሁ፣ በቃ ያንተ ሆኛለሁ፣ ፍቅርህ ገብቶኛል። ልጄ ግን የወደፊት ተስፋው ምንድን ነው ብለህ ጠይቅ ሱባኤ። እሺ እኔስ በቃ ይኸው አግኝተኸኛል እግዚአብሔር ሆይ እኔንም ባለቤቴንም አግኝተኸናል፣ ጥሩ ህይወት አስተምረህናል። የልጃችን ህይወት ዕጣ ፈንታውስ እሺ በሱ ምክንያት መጣን፣ የወደፊት ህይወቱ እንዴት ነው ብለህ ጠይቅ እግዚአብሔርን። እምርልሃለሁ ብለዋል። እምርልሃለሁ ካለ አንተ እንደዚህ እንድትሆን ትፈልጋለህ ማለት ነው። ለዚህ መንፈሳዊ ህይወት ተፈልገሃል ማለት ነው። ይሄንን ነው። ባለቤትህን ግን ጠንክር ይበላት። ቤቷ የገዛ ቤቷ እዛው ገጠር አገር ቤት ሄዳችሁ ያያችሁት ህልም ትንሽ ትዳር ላይ ሰላም ብትሆኑም ግን ሁለታችሁ ጠንካራ መሆናችሁ ትዳሩን ምናልባት እንዲቀጥል እድሜ እንዲኖረው ሊያደርግ ይችላል እንጂ የልጆቻችሁን ተስፋ እንትን ሊል ይችላል። ለምን እናንተ ናችሁ የተመቻችሁ፣ እናንተ ናችሁ ሰላም ያገኛችሁት። ሲያድጉ ልጆቻችሁ ምን ሊሆኑ እንደሚችሉ ከባድ ነው። መንፈስ አብሮ እየኖረ ሲያድግ ትንሽ ይከብዳል። ግን እግዚአብሔር የፈቀደው ነው የሚሆነው። ልጅህ ይድናል። አዎ መድኃኒዓለም መጥቶ እንደሚድን ነግሮኛል ብለሃል። እግዚአብሔር ይፈውስልህ፣ መድኃኒዓለም ይፈውስልህ። ሌላ ምንም አመሰግናለሁ ወንድሜ። ጥሩ ሰዓት የተጠቀሙ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። ባለቤትህን ሰላም በልልኝ። አመሰግናለሁ። እሺ እላለሁ። እሺ እግዚአብሔር ይስጥልኝ። እንቅጩ ላይ 20 ደቂቃ ጎበዝ፣ ጥሩ ነው።